ለስንብት ይሁሉ ፈገግታ ግን አግባብ ነው ደስ ነበር ነው መሰለኝ ከጊዜ ወደ ጊዜ ያው ቶሎ ስለምንገናኝ ነው መሰለኝ እየተላመድ ነው መጣ ያለቀስን ነበር ምን ይላል ለስንታየው ግን ነጠላ ዘቅዝቆ ነበር አይምጣብኝ ያነቡ እስክስታ ማለት እዚህ ጋር ነው አዎ በጣም ደስ የሚል ቆይታ ነበር ያደረግነው እየተዝናኑ እየተጫወቱ ከኛ ጋር ብዙ ልምድም ያገኙ ወቀትም እየገበዩ እንደቆዩ ምንም ጥርጥር የለንም ምክንያቱም ዝግጅታችን እሁድን አንድ ላይ ስለሆነ ማለት ነው ያው የጊዜ ጉዳይ ሆነና ደግሞ መለያየት ሰዓት ገደበን እንጂ ይባላል ልክ ነሽ ብንቆይ በጣም ደስ ይላል ነበር አረ ተው አይመሽባችሁም ትንሽ ተጫወቱ አራኔ ቤት ክፍት ትቼ ነው ልጆች አስተኝቻለሁ ጎረቤት ይዘጉታል ጎረቤት ያልሽ አይ ተሰጣ ልብሳለኝ ዝናብ አይደል ከረ ይደብድቡ አፍቆት አንተ ግን እኔ ቆይ ስንታየው ባለፈው አብረን ምግብ እየበላን ነበርና ማይወደው ምግብ እንደነበረ አስታውሳለሁ ከዛ የሆነ ሰው ጥቅልል አርጎ ሲያጎርሰው ድብን አርጎ ጎረሰ ልትጋብዙ ነው ከዛ ልጁ ካውን ተፋው ምናምን ስል ወጣረኮ ምን አስበ ነው ደብረኝ ምልሽ ያጎረሰኝን ሰው የማስቀየም በጣም ይደብረኝ እንዴ አልወደውም ምግቡን አትልም እንዴ አይ አንድ ያ ነገር ያው አንቺም ታውቂያለሽ አዲስ ሰው ነው ዛጋ መናከብረው ነው በቃ አላያቅ እና ዛጋ አሳላኝ እኮ ነው ያትኩት ነገር ቀጥ አርገው ወጣ እንደዚህ ያርኩና አልኩኝና በቃ ከዛው አቤት ግን በሼም ማለት በሼም ሳይሆን በቃ ለሰዎች ስሜት ብለን ምናምን ስንቱን ነገር አድርገናል እሱ ነው ያሰብኩት ሳይሆን ስንታየው አጣጥመው አጣረገው ቆይ ልጅማ ሁለተኛ ይሄ ምግብ አልበላም አይላትም ይያልኩ ነበር እንደውም አሁን በጨመርኩልህ አረ እንዳልበላ ነው ፈለኩት አንቺ ፍትማ ችግር የለብኝም እናገራለሁ እንዳልተመቸኝ ተናግሬ እንትላለው ስለብለው መብላት እንደ ስለብለው መኖር ቀላል አይደለም ምትል ይሆን ይችላል ስቶርዳ ይቻላል እና እሱን ያስታውሽ በእውነት ለምሳሌ ለሰው ብለሽ ምግብም ትበያለሽ ለሰው ብለሽ ደግሞ ማትፈልጊውን ነገር ልታረጊ ትችላለሽ ገደብ አለውና እሱ ነገር ግን አንዳንዴ ሲደጋገም መኖር ይሆናል መኖር ሲሆን ደግሞ በጣም ከባድ ነው ሐሳቡ ግን እኛ ውስጥ አይመስልም በህይወታችንም ስኬታማ እንዳልሆን የሚያደርገን ይመስለኛል አንድ ሰው ሲናገሩ ሰምቻቸዋለሁኝ ይሉኝታና ፍርሃት የሰው ልጅ በመድር መክሊቱን እንዳያሳካ የሚያደርጉ ሁለት ነገሮች ናቸው ሰምተዋል እሱና እና እውነትም ነው ፍርሃትም እንደዛው ነው ይሉኝታ ካለሽ ምንም ህይወትሽን የምትቀይርበት ምንትን አይኖርም ለምን ሁሉ ጊዜ የምትኖሪው ለሰዎች ነው ያንቺን ነገር ቅድሚያ አትሰጪም ማድረግ ያለብሽን ነገር ራሱ ልክ እንደሆንሽ እኮ ያወቅሹ ነው ግን ለይሉኝታ ብለሽ አታደርጊውምና የሰዎችን ነገር ነው የምታደርጊው ትሳሳቻለሽ እና ይሉኝታ ደግሞ ሽክ ብሎ ያለው እኛ ሀገር ይመስለኛል በሙሉ ዘንጦ ያለ አይነክ ሆኖ ምናምን እንደለጭ ሰው ማይነካም የማይደፍረው አይኔ በቃ በይሉኝታ አልታጠርም ከዚህ በኋላ አይምሮዬ ባዘዘኝ በማንነቴ በፍላጎቴ ልክ ነው ምኖረው ለማለት ገና ከዚህ በኋላ ራሱ ምን ለማመደው አይመስለኝም እኔ ምን ይገጥመኛል መሰላችሁ ናፍቆት ራሱ ቱርክ ስትሄጂ እንዲ እንድትነካቸው አይፈልጉም ማለት እንደዚህ ስታልፍ እንዲ እንድትነካኩ አይፈልጉም ቶሎ ነው የሚቆጡ እና አሁን አንዳንድ ጊዜኛ ምን ሄደው እኔ ፐርሰናሊ የሚሄደው ለስራ ነው ለዝናና አይደለም ስለዚህ ምናልባት ሊያሻሽ ልታሰር ይችላልሽ ማስክ ላረግ ይችላል ነገር ላረግ ይሄድኩበትን ነገር ብቻ ነው አሳክቼ ለመመለስ የማስበውና ቁምጣ አርጌ ምናምን እንደነሱና ማረግ እንትን ስለማልችል አንተ ለየት ስትል ከነሱ እብድ ሁሉ መስላቸው ሊፈሩን ሁሉ ይሞክራሉና ኢትዮጵያ ውስጥ ልክ ላልሆነ ሰው አይደል ራሱን ከማብረሰቡ ያፈነገጠ አፈንግጦ ራሱን ትቶ ምናምን የተጨጨለቀ ለብሶ ራቁቱን ለሚሄደው ሰው እንኳን ምን ሰጠው የሆነ ክብር አለ አይደል የሆነ እኔ አሁን ስናይ ሊመታን ካልሆነ ሊያስደነግጠን ካልሆነ ምንሸሽበት መንገድ ያን ሰውዬ እንዳይጎዳው በሚያረጋ አይነት ነገር ነው እኛ በጣም በይሉኝታ ታስረን የምንኖር ህዝቦች ነንና ይሉኝታ መምረጥ ያስፈልጋል እኔ ከማህበረሰቡ የወጣ ነገር እንዲኖረን አልመኝም አልፈልግም እኮ ግን መምረጥ አትሊስት አሁን ምግብ አንስቶ ማትወደውን እስከሚያጎርስ ድረስ እኔ ምን ይገባኛል ምግቡን መጉረስም ለሱ ያለኝ ፍቅርም አክብሮትም ማሳያ መንገድ ነው ብዬ አላስብም ግን ከዚህ ስንወጣ እኔ አላረገው አደርጋለሁ በቃ አሁን እንዳይከፋህ ብዬ ማልወደው ምግብ ጎርስልሃለሁ ግን መቼ ነው የሚያቆመው እሱ ነገር ያድግና ስራ ላይ ይመጣል ግንኙነት ላይ ይመጣል ትልልቅ ነገሮቻቸው ለማፍረስ ይመጣልና መቼ ነው የሚቆመው ነው እኔ በጣም ይሉኝታ ያጠቃኝ ማለት በጣም ይሉኝታ አይ እዚህ ሁላችንም ተጠቂነን አንዳንድ ጊዜ እኔ ብቻ ነኝ ምናምን እስከምን ድረስ አንዳንዴ ወደዋለሁ ክትባቱ ዘለልኩ ነው አንዳንዴ ወደዋለሁ ብዙ ጊዜ ግን አልወደው ማለት መሆን ባለበት ሰዓት መደረግ ባለበት ሰዓት አንዳንድ ነገሮችን ማለት ባለብኝ ሰዓት መናገር ይያለብኝ ማድረግ ይያለብኝ ያላደረኳቸው ነገሮች አሉ በይሉኝታ ምክንያትና ብዙ ጊዜ አልወደውም አንዳንድ ጊዜ ሊያ እንዳለችው ሰው ምን ይለኛል ወይ ደግሞ ለሰው ብዬ ወይ ለእንትና ብዬ የሚለው ነገር በመጠኑ በልኩ ሲሆንና ያንተን ህይወት ባልጎዳ መጠን ሲሆን ቢኖር ጥሩ ነው ላይክ ሙሉ ለሙሉ አረ ሰው ስለኔ ጉዳይ ምን አገባው ከሌማ እኔ ነገር ይስመር እንጂ እንትና አራት እግሩን ይብራ ብለ ራስ ወዳድ ላለመሆን ትንሽ በትንሹ ቢኖር ጥሩ ነው ግን ብዙን ነገር በጣም ብዙን ነገር ለምሳሌ አስከፍተኝ ላልናገርህ እችላለሁ እኔ ባይዘው የሰራውበትን ገንዘብ እስካለበቀል አድርሶኛል ይሆነ ማለት
ማፈር እኮ ያለበት ብሩን ያዘገየው ሰውዬ ነው አይደል? እኔ ለሱ አፍርለታለሁ። በቃ ማለት አንዴ ጠይቀዋለሁ ወይ ሁለቴ ጠይቀዋለሁ። ከዛ ሶስተኛ ጊዜ በቃ ወይ የለው ይሆናል። እሺ ሶስተኛ ጊዜ ሲደውልለት እሱ ለሚያፍረውን ማፈር እኔ ቀድሜ ያፍርለታለሁ ማለት ነውና ብዙ የሰራውባቸውን ያልተቀበልኩት ገንዘብ ራሱ አለ በይሉንታ። እንደዛ ሲሆን አልወደውም። ሆነስትሊ ማለት በቃ በግልጽ መናገር ላብህ ነው የሰራህበት ነው ተጋፍተ መቀበል አለበት። ያ ሰውም ደግሞ ወይ ተረድታኝ ነው ምናምን ብሎ አያስብም። ብዙ ሰው በቃ ብዙ እንዳንተ ያልሆነ እንዳንተ ይሉንታ የሌለው ስለ ሰው ህይወት ግድ የማይሰጠው ደግሞ ሌላ በጣም ብዙ ሰው አለና ይሉንታ የሚያጠቃን ሰዎች በተለይ ደግሞ በጣም ስራ ላይ የፍቅር ግንኙነቶች ላይ ጓደኝነት ላይ አይተ ከሆነ ብዙ ነገር ለቤተሰብ ለጓደኛ ለምን ያደርጉና ለራሳቸው መቆም የሚያቅታቸው ለራሳቸው መሆን የማይችሉ ሰዎች ናቸውና ሰው መጀመሪያ ለራሱ መብት ለራሱ ጉዳይ መቆም አለበት። ከዛ ሲተርፍ ነው ለሰው መቆም ያለበትና በመጠኑ በልኩ ጥሩ ነው ሰዎችን ላለማስከፋት። ምክንያቱም እዚህ ምድር ላይ እስካለን ድረስ ከሰው ጋር ስለምንኖር። ግን ደግሞ በጣም ሲበዛና እንደኔ ብር ሲያሰጣችሁ የናፍቄ ሀሳብ እኮ እንዳለ ሆኖ አሁን ደግሞ ጊዜውን አይታችሁት ከሆነ አንዳንድ ሰዎች አሉ ማለት አብዛኞቻችን ይሉንታ እንደሚያጠቃን ይረዱና ያን ነገር እንደኛ አድቫንቴጅ ይወስዱብናል። አብዛኛው ሰው ይመጣል የነሱን አድቫንቴጅ ብቻ ይዛሉ። ከዛ በኋላ አንተ ብትቸገር ብትወርቅ እኮ ዞር ብሎ ማያህም የሚረዳህም ሰው አይደለም ያ ሰውዬ። ግን ያንን አድቫንቴጃችን አውቆ ይሄ ችግር እንዳለብን አውቆ ብዙ ሰው አሁን አድቫንቴጅ እየተወሰደበት ነው። ያ ደግሞ ትክክል አይደለም እያልንም ግን እኛ አሁን እኔም አሁን ከዚህ ስቱዲዮ ስወጣ የዚህ ነገር ተጠቂ ነው እና ይሉንታ ግን ማለት ምን ማለት ነው? ራሱ ሐሳቡን ስትወኳ አሁን የሆነ ነገር ሰዎች ቅድም እንዳለው እሱ ላይ የምጨምረው ነገር አንተ በይሉንታ ይሄ ኢትዮጵያዊነት እንትን አይደለም መተው አለብኝ ብለ የምትላቸው ነገሮች ሰው ከፍርሃት ማረክ ካለመቻል ለነገሩ ዕውቀት ባለ መኖር አድርጎ ነው ሰው የሚያስበውና መገደብ ነው ያለበት። ይሉንታ ይኑር እኮ ይሉንታ አሁን በጣም ጥሩ ሆኖ የኑሮ መንገድን ሲያቀና የምናይባቸው አጋጣሚዎች ሰፊ ናቸው። ችግሩ ቅድም ናፍቂም ሮቤልም እንዳሉት ይሉንታ የሌለ ሰው ሲበዛ ነው። አንቺ በተጨነቅሽለት ልክ አንቺን አንደርስታንድ ለማድረግ አንቺን ለመርዳት የሚሞክር ሰው አለመኖሩ ነው። እኔ ለሊያ ብዬ ምንም ነገር ባደርግ ችግር የለውም። ግን እኔ ያንን እንዳያረኩትን ነገር አንቺ ከግምት ውስጥ አድርገሽ ለኔ ማታርጊ ከሆነ ነው ችግሩ የሚሆነው ማለት ነው። አንዳንዴ መኖር ለሰው አይደለ ለሰው ብለን ነው ለሰው ብለን የምንኖርባቸው አጋጣሚዎች ሰፊ ናቸው። ልክ እኔ ለሰው ብዬ በመኖረው ልክ ደግሞ ሰውም ለኔ ሊኖርልኝ ይገባል። እሱም ምላሽ ማላገኘው ከሆነ ይቁማር ነው። ከዚህ ከጽንሰ ሐሳቡም ውጪ ነው የሚሆነው። ለሱ ጋር ነው ችግር የሚሆነው እንጂ ሰው አብሮ ለመኖር ተቻችሎ ለመኖር አንድ ላይ በጋራ ጊዜ ለማሳለፍ የሚያደርገው ነገር ክፍተት ችግር የለውም። አዎ ለምሳሌ እኔ አንቺ ቤት መጥቼ የማይሆን ነገር ለኔ ነው። አንቺ ግን ተጨንቀሽ እኔን አክብረሽ የመጣሽበት መንገድ አስቤ እኔ መስዋዕትነት ከፍዬ በበለው ምንም ችግር የለውም። ገባሽ አይደል? በዛ በተቃራኒ ግን አንቺ አቋም ሌላ ከሆነ እሱ ጉዳት አለው። አንዳንዴ ዘፈንም እኮ አላል ይሉንታ የሌለሽ ይባላል የማታውቂ ነውር። በዛ መጠን ሲሆን ደግሞ በጣም ቀፋፊ ነው ነገርየው ማለት ነው። ለማንም አይጠቅም። ግን ስራና ይሉንታ ስራና ጓደኛ ይሄ ሆነ ነገር መለየት አለበት። እሱ ደግሞ ከፍ ያለ ነው። እንደውም አሁን ትንሽ የተሻለ ይመስለናል። ወደ በህይወት ልምድ ስንመጣም አንዳንድ ነገሮች ጠንቃቃ እንድንሆን ያደርጉናል። ለምሳሌ ውል እያስፈለገሽ እኔና አንቺ ስራ እየሰራን አይ ናፍቂ ነች እህቴ ስለሆነች ችግር የለውም ምናም ብዬ በይሉንታ ያለፍኩት ነገር ተጠቂ ነኝ ላውራበት እኔም እንዳንቺ ውሉ አይገኝም የለም። ከዛ ወይ እንትና ነው እኮ እኔ ደግሞ በተፈጥሮ ነው ማለት አልችልምና የሆነ ሰው ሲለኝ እሺልና ለራሴ የማልወስደው ኮሚትመንት ለሰው ወስዳለሁ። ከዛ ያ ሰው በቃ ፎር ግራንትድ ይወስዳል ማለት በቃ ሶኪ አለች ሺዝ አቬለብል አለች ሁሉ ጊዜ ማግኘት ሰው በጣም ከዛ እሷ እኮ እንደዚህ ናት እሷ እኮ አንተ ለመልካምነት የሄድክበት ርቀት ሶኪ ብለህ ያሳለፍከውን ነገር ሁሉ ሰው እንዳንተ ነው አያሳልፍምና ለዛ ይሉንታ የሚያጠቃን ሰዎች በጣም እንጎዳለንና በተወሰነ መንገድ ለራሳችን መኖር ለራሳችን መቆም መልመድ አለብን ለማለት ነው። እኛ ይሄንን ሐሳብ ያነሳ ነው። ውድን አንድ ላይ ሲያበቃ እንዲሁ አይደለም እንሰናባበተው። ሁሉ ጊዜ እንደምናደርገው ቆየት ያለ ሙዚቃ መርጠናል። ዛሬም አረጋኸኝ ወራሽና ነጻነት መለሰ ቆየት አድርገው የተጫወቱት ሙዚቃ ነው። በጣም ቆንጆ ተወዳጅ ሙዚቃ ነው። እሱን አስመስለን እንጫወትላችኋለን። የምትወዱት ውድን አንድ ላይ እንዲህ ባማረ መልኩ አብቅቷል። በጣም እንወዳችኋለን። ሳምንት እንገናኛለን።